ውሰዳቸውና እኔም ይዤ እመጣለሁ በልሽ በልሳ እንግዲህ ሸኘት ካረኩልህ ይበቃሃል ንሳ በልሽ ተንተራድ አባትና አስጠብቀው ፈጠን በል ተንተራድ እንደው ሰው እኮ የለ ተልተላ ሄድለት እንደው የልጅማ ወይ ሌላ ሰው ይዞ አልሄደ ኧረ እንደው ራ አያያ ነው ተንተራድለት ፈጠን በል እስቲ እንደው እናንተ ምን አይነት ልጅ ነው ራ ራ አብባ አይደል እንደው እንዴት ይደረጋል እንደውስ ራ እንዴት አደራችሁ? አሃ እንዴት አደርካችሁ? ሰላም አድረሃል ወይ? ደህና ማን አደራችሁ? ደህና ወንፈል የሚመጣ ሳውን ተረፍዶ ነው ወይ? አረፈድክ? በሰላም ነው ወይ? አረፈድክ? ደህና አይደለም ብለንኛል። ደህና ነኝ እንደው አረፈድኩ መሰለኝ ትንሽ በረውን ለያዘው መሰለኝ ወደና ወደ ግድ የለም እንደው መቼም ቀኝ ይሄን ዋሽንት አጥረውም እንደው ልማድ ሆኖብህ እንደው ዋሽንት ተጀብ ይለያል ወድም አብሬ ነው የምዞር ዋ ሰር የማየ እንደው እችን ዱሏንና ዋሽንቲትን በጀብ ይዛቸው ደስ ይለኛል ሰር የማየ በለውማ እንዲያመጧት አስደስተኝና አይ እንደው ይሄጀ አረዲያ ለድሮ ጤፍ እንደው ዘለው ሙሰጋ ነው እንደው ፍሬው እንጂ ትንሽ ማዳበሪያ ጫና አድርገን ገለበው ዋ የማህን አንተ አለ እንዲያ ይበቋል እያልኩ አብስተህ የማህን ገለበው አላወ አያነ ሆበሪ ጌትያ ሆበሪ አያ ሆበሪ የማህን
የዘራውና የተከናንቦተኛ በሬ በለውማ እንደሱ አፈርላለህ የዘራውና የተከናንቦተኛ ጌተው ደክመው ቢረበው እንደኛ ቢጠመው እንደኛ በሬ በለው እንጂ አግዘኝ ወንድሜ ወማይ መንሽ ዝጥላችሁ ጌተው ዮማ ይሄን እንደሱ ተስተው እና እንዴት ነው ጎታ ያሸጋ ነው ሸጋ ነው አይደል? አዋን ልቀቂ ቆይ ይሄ አይጣ ይሄንን ሸጋ ነው አይደል? እናና ሸጋ ነው። ይሄ እናቱ ነው። ደልገኑ ደግሞ ሲደረግ ሸጋ ይሆናል። ባለሙያ ነኝ እኔ ልጅሽ። ኧረ ሸጋ ባለሙያ ነሽ። ጭቃውን እኮ ብዙ ቀን ሰንብቼ ነው እንደዚህ ያደረኩት። ወር ይቀመጣል። አዎ ተቀምጧል። ብዙ ቀኑ ነው። ይኸውልሽ እንዲያ ስለሆነ ነው ያማረ ሸጋ ሆነዋል። ይሄን እዚህ አታንቦጫቡጭ እዚህ አርጊው። እሹ በጭድሹ እንዲህ ቀልድ መስሏችኋል? ጎታ መስራ ቆሩ እንደዛ በመዳበሪያ ባረገው ነው እንዲህ ከምለፋት በማዳበሪያ ማይጥ ይበለዋል። ቦታ ነው እንጂናና ላይለፋ እንጀራ ይገኛል። እንደው አንቺ በወጣትነት እንዴት ነው አርገሽ የነበረ? እንዳሁኑ እኮ እኛ ማዳበሪያ አልመጣልንም። ቦታ ነው እንጂ ድሮ ቦታ ነው ማለት አሁን ነው ማዳበሪያ የመጣልን። ጮና ባረገው ያልኩሽ ለዛ አይደለም። በማዳበሪያ እያረጋችሁ አይጥ ትታስወጁት ትውላላችሁ። እኛ ቦታ እየሰራን ጉሽጉሽ እየሰራን ነው። በደው አላንተማ ጌታው አላንተማ አዎ አርገባ አላንተማ የምንሰጥም አላንተማ መበሬው አላንተማ አይኔማ አያየለኝ ነገር የማይሰማ በሬ እንኳን ጎታ ቢሰራ በጉሽጉሽ ነው፣ በማዳበሪያ ነው ወጫ። ቆይ አይን እንግዲህ እኔማ ለፋይ ብዬ ነው እንደዛ ያልኩሽ። ሳይለፋ እንጀራ ይገኛል። ቆይ ሱሳይ ከፊትና ትሰሪያለሽ፣ ማናደል ገን ትጥያለሽ። ቀስ እያልሽ ሰሪ ክትት አድርጎ ይዝልሻል። ይሮጥ መጣ ሆይ ምን ዛሬስ እያረፈዳችሁ አልተቻላችሁም? አረፈርክ እንዴ? አንተም ዳክማለሁ ወይ ሯ የጤና ያርገው። አንጎራጉርበት እስኪ። እሺ ወንድሜ እሺ፣ አንጎራጉርበትና እሱ ድምጥ
አግዘኝ ወይ ሲነሳ ጥሩ ጥሩ በሬዎች አሉ። አላ ምን ነገር ደግሞ እና ጤፍ አምርተሃል ዘርተህ ኖሯል። አይዲያ ያበል ነው እንጂ ምን ዋጋ አለው? ያበል ነው የራስህ ነበር እንጂ ያበል በለው። እስኪ አንተ ትሞክረው እንጂ አሴ አንጎራጉ እንጂ ያበል ሲነሳ መንሸው ይመጣል። አይዞህ ይመጣል ይርሳል። አይዞህ አንያ በለው ናስኪ ወዲህ ናስኪ እንግዲህ ቆያ እንዳልካቸው ዛሬ ይከፋል። ምነው በሬ ንሳ እንግዲህ አንተን ያለህኝ እዚህ በሉ በሉ እያልኩ አሁን ንሳ ትመጣለች። አሁን የምመጣ ነው ንሳ አደራህ። እኔ እንደው እንግዲህ በራሴው ደግሞ የረድቄ መሄዱ ነው። አንተ አለ ያና ይከፋል። ምነው በሬ እስኪ ንሳ እስኪ ንገራቸው በለው እንዴ ገለባው ላንተ ነው፣ ገለባው ላንተ ነው። ዮማ ይሄን አይዲያ ምን እዛ ሆነ ሽምግልና ነበር ያጓጉል እንትን ብሎ ዛሬ ሽማግሌዎችን ማስጠበቅኳቸው ረፈድ አይደለም ዋ እና አውድማና ሞት አንድ ነው ይባላል። እናንተ እንደው እንዴት አባቴ እና እኛን ጥለህ ልትሄድ ነው ወይ? እንዴት አባቴ ያርገው መቼም ወንድሞቼ እናንተ ናችሁ የራሱ የለም። እንደው እንዴት አባቴ ያርግ ሰው ቀጠር የዛ ግዴለም የተጣላ ማሳረግ ግዴለም በልጅ አሁን ማስከል ቀጠር ነው የተጣላ ጨርሳችሁ ተመለሱ እንዳልኩ አርግዳው እስኪ ይኸውልህ አሁን ነው የምሰዳት ናማ ትሪዳት እንጂ በለው የወዲ ማስካር ለምን አንድ ሲዝኖር አሁን የምሰዳት ንሳጣላ ትዳላችሁ ያለህ ያካፍድማ ችግር የለውም። ሳስላንት መጣ ልንገራትና አልቆይም። ኧረ አልቆይም። ባሉ ወንድሞቼ እስኪ እንግዲህ እንደው በጣም ይቅርታ ለቅቄያችሁ ልሄድ ነው በገዛ ብትያ እንደው ምን አባት የማይቀር ሽምግልና ጓጉል ባሉ ያላቸው ንሱ እንግዲህ ያላቸው በሬ ያላቸው እየመተው ይሁን ያንተም ይቅናህ ያላቸው በሬ ያላቸው አያላቸው ሰው ጋናዋ መሽ ልላክላችሁ ቢሆን ያለውን ነገርማ ናት መንሽ እዛ ያላችሁ ትመጣለች። እሺ ባሉ ንሱ እንግዲህ የሚበላውን አይ ደግሞ አዝነው ተመጡ አይደል እንደው ሲቻ እኔ ሸጋ ከሆነልኛም ሸጋ ሆነልኛል። የሚጠጣ ነገር ላምጣ እና የሚቀመስ ቅራሪ ነገር በያ እሺ ላምጣ የሚጠጣ ነገር ቦታ እየሰራሁልሽ ታታመጭልኝ ትቀሪያለሽ። ግላስ ይዤልሽ ልምጣ በቃ እሺ እሺ እየባተትኩ በየእንትኑ እንደው ጀሾች እንኳን ሳልኮታኮታቸው ልቅር እናንተ ምን እኔማ ምን ወጣት ሆንኩትና ነው
ከነዚህም ምንድነው ማን ነው የወጣው? መቼም ሰው ጓሮ ላስፈቅድ ለጊዜው ዘውኖ ዝም ብሎ መከረኛው ጭስ አለ። ምንድነው ቤቱን ክፍት አድርጋ እዚህ ይሄ ሁላ ስጡፎጭ ብሎ በትዕግስት ጠራኸኝ እንዴ? አሃ ሰላም ዋላችሁ ወይ ማማ? ደህና ዋላችሁ? ቤት ዋላችሁ? እኔ እኮ በጥግ ሆናችሁ ነው ወይ? እንዴት ነው እሱ ተቸጋገሩበት የለ? እንግዲህ ሳተና አይደለ በምን ይከተታል? የሆነ እንግዲህ መልካም ነው። እንደው ለመሆኑ ግን እንደው ውብ ሰርተዋለች? ውብ ነው መቼም ሸጋ ነው። ይሁን መልካም። እስኪ አይ ደግ አስባችኋል። ሸጋ ነው አረግ እንደው የማይሆንላትን እንደው ደካማ ጨምራ አለፋቻችሁ አይደለ? የቤት ማረጉ ቦታ ነው እንጂ አሁን የመጣልን እንጂ ማዳበሪያ ማረጉ ቦታ ነው። እሱን አለፋች እንጂ እሱስ መልካም ነበር። እያስተማር እናት መከረኛ አይደል? ከረኛ እንደው እና ለመሆኑ እንደው ጅማሮ ውብ ነው ወይ? ሸጋ ነው። ከማዳበሪያ የቤት ማረጉ ቦታ ነው። አሁን የመጣ እንጂ ማዳበሪያ እንደው ማይሆንላትን እኮ እናንተን ጨምራ አለፋች እንጂ እሱስ እንግዲህ ታስተምር ሸጋ ነበር። እንደው አይሆን እያስተማርናት ነው። እስኪ ነይ እስኪ አንድ ጊዜ እዚህ ወደዚህ ልሄድ ነበረ። ልምጣ ቤት ነይ እስኪ ባሉ መጣሁ እሱ ስጡን ሁላ ለቀሽን የማይትረደሽ ነው ብዬ ቤቱ ክፍት ሲሆን ጊዜ በጥግ ስራ ላይ ሆኜ እስኪ እንደው በደህና ነው ወይ የመጣ ስራ አንተታ? ምን ደህንነት አለ ብለሽ ነው? እስኪ ልቅስ ነይ እስኪ ቤት አውዲሞን ትናንትና ለቅልቄ መጥቼ ስራ አንተታ በደህና ነው የመጣ? ነይ እስኪ ቤት ልቅስ ገድበኝ የምሄድበት ነበር ቀጠሩ። ምሳ እስኪ ታጠብ። ያኛው ሰፋ የለም ነበር አጣሁት ስለቸኮልኩኝ። ታዩ እስኪ ኧረ እንደው እስኪ ተልተለው በረፈደ መጣሁ እጄን ለቃለቀው ብዬ ነው መጣሁ። እንደው ይሄ ጭቃ ይምጡ ቁጭ በሉ ይምጡ ቁጭ በሉ። አረፈደ እናና እንትን ቁርስ ብንቀምስ ነው ቀምሰሽ እንጂ ሲለፉ እንደቆዩ እዚህ በጭቃ ምንድነው ቤት ውስጥ አንቺ እንደኔ ከመቼ እዛ አንተን ሳደርጋ የለም ወይ? አሁን እንደው ምሳቢ ቀምስ ኖሮ እሳቸውን ጨምረሽ ቅራሪ ያጣጣ እንጂ ታዩ ታዩ አንተ ተጣባ ወራረች እርቅስ ኖር ትንሽ ቅመሽ እሺ ነይ ቁጭ በይ ተውኔስ ቀምሻለሁ ነይ ቀምሻለሁ አንተ ብላ በትበት እያልኩ ወጥም ሳልሰራ ቆየው። መቼ አሰብሽው? ስራውን ብዬ እኮ ነው። እሷን ቅመስና በኋላ ሰርቼ እጠብቅሃለሁ። እስኪ ነሽ እስኪ ይሄን ሞሰብ ከፍ አድርጊው። እሺ ምን ነው ምን ሆነሃል? አሟት እንዴ? አይዳ ህመም በምንጣሙ ምን ነው ምን ሆንክ? አይዳ ወደ ጀማረ ድማሽ ሟጠጤ
ባጠፋ መካሬ ባጣ መጠጊያ ያልኩት አንድ ጥሪ አንድ ፍሬ ወንድሜ የሚጠምደው በሬ የሚጭነው ፈረስ የሚያልበው ላም የሚያርሰው መሬት ሳያጣ ይኸውልሽ ናና እናትና አባቶቻችን አንቺን አጋብተው ወልዳችሁ ከብዳችሁ ኑሩ ብለው ይሄን ቤት አስረክበው ከዚህ ዓለም ተለዩ። ምንድነው የምትረይ? ከተናገር ከመናገር ነው። ምንድነው ማክፋቱ? ወንድሜ መሬት ሳያጣ ወንድምህ እንዳልካቸው ሙሉውን የርሻት መሬት ይዟል። ግማሹን ያካፍልህና አብራችሁ እንድትኖሩ ብለው እናትና አባቶቼ ካንቺ ጋር ገብተውኝ ነበር። ናት ደርሷል። ደረሰ ደርሷል። ግባ እሺ ወዛ ላምጣልህ። ተለወሳጎዘው መከርሰሱ አንቺ ምን ብርድ አይደል? ደፋፈ ብርድ ነው። ቁጭ ማለት እሺ የሽምግልና እያለብህ ነው ወይ? አውድሞ ትናንትና ለቅልቀ እንደዛ ሰዎችን ሁሉ አስቀምጠ የመጣ አይደ አውድሞስ አሉ ወንፈልተኛም አሉ ብዙ ሰው አለ። ምን አውድሞ ደግሞ ይልቁስ እስኪ እንደው ድንገት መችም ሰው የወጣበት አይታወቅም። ነሽ ለቀስ እዛ አውድሞ እንዳይረባቸው ተብሎም ሰው ሰጅላቸው የሚጠጣውንም ጨምራ አድርገሽ ውሰጁ በልሽ። እንግዲህ እና ከተመለሱ ነሽ ከብቶችን አደራ ድንገት ታመሸው መችም ሰው ሽምግልና በልሽ። እንግዲህ እንደው ደነኛው ቦታ እንዲህ ሸሎቆ ሆኖ መሻገር ያንጣ ተናፈስና ለህጂ ዋይ ጉድ ዲዋንዲ በየት ነው የሚወጣ? አሁን እንደው እንዴት አይነት መስክ ላይ ተቀምጦ ተዝቅ የማያላባረርኩት እንደሆነ እኔ ዱባል አይደለሁ። ታልታለው እስቲ አንቺ ሰምቡላ ያለ ዙሪያውን ተራርቆ ሰላም ነገር እስቲ እናንተ ነገር ደህና አደራችሁ። እናንተ እንዳልካቸው ይጠራሷል ወዲ ነው። ሰላም አደራችሁ ወይ? ዋ ድባለ እንዴት አደርካ? እንዳልካቸው ደህና አደራችሁ? ሰላም አደራችሁ? ና እሺ ና በቡና ደርሷል። እሺ ና ኦሆ ባቦሉ ነው የደረስኩ። ባቦሉ እንደው የሚወዱት ሰው እንደው ኖሮህ ደህና አሽናደርሽ። ባቦሉ ካቸ ስለደስ ይላል። ደህና እግዚአብሔር ቁርስ የለም አሁን በልቼ ነው የመጣው። እውነት እሺ አይደለም አሁን ነው በልቼ የመጣው። እውነቴን ነው አሁን ነው በልቼ የመጣው። እንግዲያስ
በቃ እንዳለዘው እንትን በመስ ከእሱ ታለን ጠራጥር እንጂ በል ወሬን ያካንኩ አሩ የለም አጠንዝዘሽ ልጅ እናንተስ እሸት ነው ገና የኛ ነው ብህር የደረቀ የእናንተ እሸት ነው የኛ ነው ብህር የደረቀ አንተ መሬቱም ግብግባ ነው ያንተ መሬቱ እኮ ነው በስቲ አገሩ በይውና እኔ እኮ ዋዘል ነው በጋም ያለ ማለት እኮ መሬቱ ዱባ የመሰለ መሬት ነው ያንተ ያንተ ግብግባ ነው አይችልም ወለን ካሸት ገና ወለን ካሸት እንደ ጠዋት ቡና ታልጠጣው እንደ ስራውን እንደ የርኩበት ሁሉ ምንም እንትን እኔም ነኝ እኔም ህልባል በላ ይሻለኛል እንደው ቡና ሳልጠጣ ከሞታ እህልማ እድሜ ለእናታችሁ እንጂ ምን ነው እና እኔስ ገና ይቆያል እኮ እኔ ይቆያል ገና ነፍሳቸውን ይማር እያልክ እናት አባትህን ደና በደናው ጊዜ ሰጠው ሄደዋል ባድሞማ ምን ተወሰነ ምን ባድሞ ወስቶ በሁም የመሰለ ቡናን ያፈልታ ሸጋና እናንተ ቀርተው ዶምና ይስቡና ታርቸን እንደው ሰቆይብኝ ሰው ትንሽ ዲያሲል እንደው ደስ አይለኝና ዋቶ ቡናህን አስፈልተህ ልትደርስ ነው እንዲያልካቸው ትንሽ ሽምግልና ነበር እንደው ወደዚህ ታች ደረሻ ልምጣ እስኪ እንደሆነም አልሆነም የምን ሽምግልና አለፈው ያወራነው የቢያዝን ነገር ነው ያባለፈው የውርሱ ጉዳይ ነበር በዚህ አንተም ነው የወንድም ጉዳይ ይሄማ ጊዜ የማይሰጠው ነገር ነው እንግዲህ ነው እሱ ነው እኔም እስቲ አያቆም የግብር እንተስታንተ ጠንዝዟል አለ በየት አበረከት በሉ በረካ ቤት ያርገው እስቲ እሰይ አንደ ገባን ሲግባ አሜን አሜን የትና ቤት ነው ወደዝነኛ እና ይኸውልህ እሱ ገና ወጣት ነው ብዙ ሰርቶ ራሱን የሚቀይር ልጅ ነው አንተ ዝም ብለህ ከገበሬ ጋር ከምትዳረቅ ያለ ንብረት ጠቅለል አድርግና ወደ ከተማ ግባ አይደል ወናብዬ ነው እኔማ ሌላ ጀርባ የለኝ እንደምታውቀው አንድ ይሄ ነው እንግዲህ አንድ ከእጅ ወጣ የትም አይገኝም ጠበቅ አድርገህ ያዝ እውነት ብለሃል ድባለ አሰብ እውነትህን ነው እኔ እኮ የምፈልገው ሲጀመር ከብተን ብቻ ነው የሚቆም መሬቱን እኮ አዙሪዋለሁ በስኒ እያለ አረንጓዴውን ደብተር እኮ ይዋለሁ በእጅ አዙሪዋለሁ እና ምን ከብቶችን ብቻ ቤቱንም ቢሆን አንተ የከተማ ኑሮ ከባድ ነው ያንተንም ጣራው የሷ ከዛ የምታመጣውም ጣራውን አድርገህ ሸጠ ከተማ የከተማ ኑሮ ቀላል እንዳይመስል እንዲሁም ጣራው የድሮ ነው ያለ ከብት በጎንና ኩሽና ይሆነኛል ብያለሁ ጣራውን እኔ ገዛሃል እስቲ እንግዲህ ሌትም ቀንም ልምከርበትና እስኪ ከባለቤቴም ጋር ይሁን ሌትም ቀንም ልምከር ላንሰላስለውና እስኪ እኔ እንግዲህ ቻው እስኪ ደህና ዋል እሺ ማዳም ቦታ አላስነቀልኩህ እንግዲያቶችማ ሲቃበጡ ባለም በጤና እንዳበሉ እንዳጠጡ እንደዘነጡ እንደደገሱ ነበር የኖሩ እንዲያበለው አሁን ልጆች ተነካክሰው ተተላለቁ ነው አሉ እንዴው መከራ ነው መከራ ኖር ሰነበታችሁ እንደምን ሰነበታችሁ ናበለ ሲና ቁጭ በል እስቲ ደህና ሰነበታችሁ ደህና ሰነበታችሁ ደህና መጥቷል ትንሽ ዘግየት አልክብን እዛ ሰው ይዞኝ መከረኛ ሽምግልና ይዞኝ ደሞ እዛ ማን ተጣልቶ ነው ደሞ እዛ እስካሁን አረፈድክብን እኮ ምን አንተ ደግሞ እዚህ ለእናንተ እዚህ ያለ ሽምግልና ብዬ ስቸኩል ያበቀለና አለሙ ተጣልተው በዛ ሽምግልና ይዘውን ባካችሁ ያኛውን ሽምግልና አልጨሰው ያርኳችሁ እዛ አስረው ቆዩ አስረፈርኳችሁ እናንተ ጭምር ወልቼ
እና ለምቻር ቀጥሬ መጣሁ። አልተገላገሉም። ለምቻር ቀጥሬ የኖሩ ማስተኮልኝ እውነት ግን ሰላም ደህና አረፈሪ ደህና ሰነበት ደህና ግን እንዴት ማለት ጉዳዩ አረፈኛ ተቀምጠናል። አስተፈከን እንግዲህ እንዴት ይባላል ሽምግልና መልፋት ነው ወንድሜ። በሰላም ነው ግን ስታውሪ ቆየ ያ ነው ምን መቼ ይሳካል ወዲያ ወዲህ እያልኩ ረፈደ አካውቱ ሙሉ በትለናው አለ ካውቱ ሙሉ ልጅ ሲባል በትለናው ነው አሁን ያለ ቢሆንም የቀጠረ ሰው ባለ ጉዳይ ሰው እንደምን ብሎ ተጋ ብሎ ሰው አስጨናለሁ ነበር ሰው አስጠብቃለሁ ማለት ነበር። ተሰሙኛላችሁ ወይ አለመቅጣ ተቀጠሩ በኋላ ደግሞ ሰዓት ማሳለፍ ጥሩ አይደል። በጣም የሽማግሌ ስራ አይደል። ሽማግሌ በመሆናችን እግዚአብሔር ቀርቦ እንደኛ ልጆች የሚታረቆች እንዲራሩልን ነው አይደል? ፀሐይ ይቆላል ነው። ስለዚህ ቀጠሮ ነውር ነው። አታርፍዱ ወደፊቱ አይቻልም ነው። ልክ ነው። ያለፈው አለፈ። ለምቻችን አይደለም እንደወረርሽኝ አድርጎ እኔን እንደው ቀልቶ የሰነበተ ዘንድሮ ቀኑ ነው ዘንድሮና ይሄ እንትን እየተባለ እና እንደው አንድ ቀን አዚያ ድበሉ ላይ ደህና ቀንቶ አለ እንደው ያንን ሁላ ገበሬ ደህና እንደው ጥሩ ስራ እየሰራ ነበር ያየው። ደህና አደራችሁ እስኪ ደህና አደርኩኝ ኖር አስጠብቃችኋለሁ። የዳመኑ አስበላኝ 450 አስበላኝ እንጂ ታናሳ አጨድከው አጫጁ 450 በሰሞኑ 5 ገባ አንተ ገባሉ ዝናባም እያጓበበ ስለሆነ ቶ መታጨዱ ነው ዋናው። አሳቡን ያህል እንደው ወደደ አንተ አጨደ አሳቡን ያህል አረፍከው ወብላው እንደው ፍሬው እንደ ስታነሱት እንደው ዘለሙ ደህና ነው ወብላው ወረገፈ በላይ ነው ተቀምጦ እንግዲህ ወደ ጉዳያችንና እንዲው አንተ ለምን ነው እስካሁን ያረፈድክ? ሳነሳ ሰጠል ከብቶችን አዘጫለሁ ብዬ አንተ በተለና አንድ ቀን ብሎ ሁልጊዜ ማን አለኝ እያወቃችሁት እንግዲህ ባተሌ ነህ እባክህ ይቅርታ አድርጉልኝ። እንግዲህ እንኳን መጣህ። ለማንኛውም እንጂ እንደውስ ቤት እናደርጋለን በሉና ስራችንን ጀምር። እንግዲህ ተመጡልን ተመጡማ እንግዲህ ልጆቻችን እኛስ የመጣን እንደው ትንሽ ኩርፍታ ገብቷቸዋል ተብሎ ያንን እንግዲህ ልንገላገላችሁ ነው። ወንድማማቾች ናችሁ። አንድ እናት አንድ አባት ልጆች ሆናችሁ ኩርፍታውስ እንደው ምን አመጣው እዚህ ድረስ ተመካክሮ መኖረው ሸጋ እና ለዛ ነው የመጣን። እንግዲህ ሰው አንዳንድ ቧልተኛ ያጣላችኋል። እኛ ስንጨነቅባችሁ ብሎን ከሽማግሌ ድምጣ አትግቡ በሽማግሌ ተገባ ኋላ መወጫ የለም እያለ ክፉ የሚመክር ወንድማማችን እንዲራራቅ ስንት የሚሰራ ሰው አለ። ያን ሰዓት ሰሙ እናንተ ትንሹም ትልቁም የእናት አባታችሁን ርጃት በስምምነት እንድትካፈሉኛ ጥረት እናደርጋለን። ብትሰሙን ምናልባት ምንጊዜውም ግን ዛሬ ጊዜ የሚሰማ ሰው አይገኝም። ግን አሸምጉሉን የምትጠቃቀሙ እናንተ ናችሁ ብለን ለእናንተን እንቸገር። ዛሬ ስንት አብታ ጥለን አዝመራ ያክል ነገር ጥለን ዛሬ የታጨደ ጤፍ ይቆመጫል ይነሳል። ያን ሁሉ ጥለን የመጣን ሰው መፋቀር አለበት፣ መለያየት የለበትም። የነዛ ሰዎችና ልጆች መጣላት የለባቸውም ብለን አባቶቻችሁን እናቶቻችን ስንል መተናልና እባካችሁን የኛን ቃል እንዳታልፉን ለምናችኋል። ልጆቼ ወንድሞቼ ልክ ነው። በሉ እንግዲህ በሰላም የዋለ ጌታ በሰላም ያስመሸን። እስቲ ምሕረት በጉነቱን ያዘዘልን። እስኪ ለእናንተም እርቁን ለእኛም ጽድቁን ይስጠን። እስኪ ለእርቅ እንጂ ለመጠድቅ ያድርግብን። እስኪ እውነቱን ያናግራችሁ፣ እኛም እስኪ እውነቱን ይቅረብልን። እስኪ እንዲያው እሱ ሰንበተ ክቡር እሱ ይታደገን። እንግዲህ ይህም ብዬ እናንተ የእኒያ ሰዎች ልጆች ናችሁ። የእኒያ ሰዎች መኳንንት ሲበላ ሲጠጣበት የኖረ ቤት ነው እና እናንተ ተፈራቃችኋል በተለያየ ባልሆነ ነገር ባልዋልታና እንዲያው ይሄን ነገሩን ወዲያ ጥላችሁ እባክህ ወንድም ያካሌ እንዲያው በአንድ ውጡ ግቡ። ወንድማማች ናችሁ። በመከራው በደስታውም ብቻህን ትሮጣለህ፣ በመከራውም በደስታውም እሱ ብቻውን ይሮጣል። ለምንድን እንደዚህ ይደረጋል? ስለዚህ አንድ ሰው ልጅ የአንድ ጋን ጠጅ ናችሁና እንዲያው እባካችሁ ታረቁልን፣ ተስማሙልን ነው የምንልኛ። ሌላ ምለው የለኝም። ኧረ ይኸው ነው የሁላችንም እንዲያው እሱ እንዳለው ዛሬ እናንተ ቤተሰቦች ድሃ ሲያበሉ ሲያበድሩ ሲያጠጡ ኖረው የእነዚያ ሰዎች ልጅ እናንተ ብትጣሉ እንደው ሀገርስ ጉዳይ አይልም፣ ጎረቤትስ ጉዳይ አይልም። እንደው
ተጣልተው በእናት አባታቸው ንብረት ተጣልተው ትልቁና ትንሹ ዘውትር ዱላ የተማዘዙ ጎረቤት አላስተኛም እየተባለ ምጥድቅ በዛሬ በያጨደው በያውድማው ምጥድቅ ነው። እና እናንተ እንዲያው ይሄን አሉሽ ወሬ እንዲያው ሴቱንም ምኑንም ወሬ ታሰሙ እንዲያው አደራችሁ ልጆችን ነው እንዳታሳፍሩን። አንተም እንዲያው ይሄን ወንድም ይሄን አንድ ወንድምህን እንዲያው ብታዘዘው እንደ ልጆች አድርገህ ብታዘዘው የሚታዘዘው ወንድም እኮ ነው። ተሱ ተለይተህ በልተህ ለብሰህ ምን ልትደምቅ ነው? እንዲያው ሰዎቻችሁንም አታስወቅሱ። እንዲያው እውነቴን ነው የምልህ እንዲያው እንደዛ ነው የምንላችሁ። እንዲያው እርግጥ ብለውታል እነሱም ሰው በአገር ለሽማግሌ የለም ወይ ሰው የለም ወይ አታሰኙን። ሁለተኛም ደግሞ እነዚህ ንጹህ ሰዎች ሲያበሉ ሲያጠጡ ሰውን ሲመክሩ ሰው ሲያስታርቁ የቆዩ ሰዎች በቁም የመሳሰለው ነገር አድርገው ሲሞቱ እነሱ ማስወቀስ ስለማይገባ አደራ እኛ ተቀምጠን የታዘዙትን ኑዛዜ አታሰቁሱ። ይሄ በላያችን ለሚሆነ መሬት ይሄ ነገር እናንተ እንድትጠቃቀሙኛ ምንጥር እንድትገዳደፉ እንድትጠቃቀሙ ስለምንጥር የኑዛዜውን ቃል አጥርቅ ልጄ ወንድሜ ይሄኛው ትንሹን አታግለው የምትጠቃቀሙ እናንተ ናችሁ። የባደው የዳዳር ያለ ሰው የሚያስታርቅ አታገኙምና አሸንጉን ብለን ለምናችሁ አጥርቁልን። ልክ ነው ወንድሜ ተናግሮታል። እንግዲህ የእናንተ እናት አባቶች ቤቱ እውነቴን ነው የምልህ ክፍት ነበር የሚያድር ሌሊቱን ሙላ ክፍት ባለ ሁለት ደጃፍ ነው። እንዲያው በቃ በጋን የሚሾም ማለት ይቻላል። እንግዲህ እንደተቀበሉ እንግዲህ እንዳስተናገዱ ቤተክርስቲያን እንደሰሩን የኖሩ የእናንተ እናት አባትና ዛሬ እነሱም ባገባቡ ሄደዋል። ያያችሁት ጥሩ ነው። ሞት አይቀርም ስም አይቀበርም። አያችሁት አይደል? እና እኒህ ሰዎች ስማቸውን አታጉድፉባቸው። መቼስ ዛሬ ጊዜ ትልቁ የትንሹን ቃል ትንሹ የትልቁን ቃል አይቀበልምና ቢሆንም ወንድም ያካል አንተ ትልቁ ትሻላለህ። በበሬው መልስ ነው። ይሄ ዳይማ ልጅ ብቻውን አይንገላታብህ ነገ የሚቆረቁርህ አንተን ነውና እንዲያው በአንድ ውጡ ግቡ። እንደገናስ ደግሞ የነሱ ቃል መከበር አለበት። ምክንያቱም እንዲያው በነፍስ አባታቸው ላይ ተናዘው ከሆነ ያን ዛዜ ተግባራዊ አድርጎ ወደ ፍርድ ቤት ሄዶ አሳውጆ አግባብ ባለው መልኩ ይወረሳል። ያ ሁሉ መሬቱ ንብረቱም የትም አይደርስም። ቀድሚያ እናንተ ታረቁና አብራችሁ ውጡ ግቡ። ወንድም የልጅ እንዲያው ይሄን ነው የምለውና እንዲያው እባካችሁ ለእኒህ ሰዎች አታስወቅሷቸው። በአገር ሰው የለም ወይ በአገሩ ሽማግሌ የለም ወይ አታስብሉ። ነውር ነው የሱ ታቀራጫቱና ዛሬ እናንተን ልንገላግል ነው የመጣ። ለዚህ ነው እነሱ አምላካቸው ያየናል። እኛ በአገር እያለን ሰው የለም ታስብሉን፣ እንዲያው ሽማግሌ የለም ታስብሉን ወይ መሰላችሁ? ግራና ቀኝ እናንተን ለማስማማት እናንተን ማባይ ለማድረግ መከራ ስናይ እኛ ሄጣይ ሲበላን አረፈር እናንተ ባለ ጉዳዩ ቀራችሁ። የትክክል አይደለም ልጅለም መጨነመቹ ሽማግሌ ለመጨነቅ ነው። የፈረሰ ነገር ለመስፋት ነው የተፈጠረ ነው። እውነት ነው። አሁን ቢሆን አንተ የለፋንበትን እንግዲህ ግራና ቀኝ ማማችን እንድትሆኑ የመጣንበትን ጉዳይ እንድታከብሩ አንተ መጀመሪያ እንጀምርና ምንድነው ችግሩ በደሉ ብለን ነው የምንጠይቀው አሁን። እሺ እንግዲያስ አባቶቼ በመጀመሪያ ስላረፈርኩ ይቅርታ እንግዲህ አስጠበቅኳችሁ። እንደምታውቁት እንግዲህ አባባ ከዚህ ዓለም ተመለየቱ በፊት የነሳ አባታቸውን አስጠርተው እንዳልካቸው ሁሉንም መሬት ስለያዘ ግማሹ እንዲያካፍለኝ ተናዞልኛል አባቴ። እና እኔም የአባቴን ቃልም ለማክበርም ሲቀጥልም በመጀመሪያም ያው እንግዲህ ታውቁኛላችሁ እኔ መሬት እሸት እንኳን የምቀምስበት የለኝም፣ ጠቅሎ እሱ ነው የያዙ። እና እንግዲህ መቼም ሰው አለ መሬት ደግሞ የሚሆነው ነገር የለምና ያው የአባቴን ንዛዞት ግማሹ መሬት እንዲያካፍለኝ ብዬ ነው እንግዲህ ይቅርታ አድርጉልኝ። የኔ ሐሳብ እንደዚህ ነው። እሺ አንተስ ምን ትላለህ ወንድሜ? እንዲያው ጥሩ ነገር አምጡትማ። እኔ ጭራሽ ስለ መሬቴን መሬት እኮ ድሮን ያዞርኩት እኮ በስሜ አባቴ በህይወት እያለ ነው። በጭራሽ እኔ እኮ እያሰብኩ ያለሁት እኔ ደግሞ ያሉ ከብቶች አሉ ከእንግዳ ከተስካሩም ከምኑም ከአመታቱ የተረፉ ከብቶች አሉ። እሱ ዛሬ በበሬዎችም እንደፈለገው እያረሰ ከብቶችንም ወተቱን አይሁን አጓቱን እንትን እያለ ያለ እና ቤታችንም አለ እናት አባቴ። እኔ ደግሞ እኒን ከብቶች ድርሻን ያካፍለኝ እዳንግሪያን አውጥቻለሁ ተጋፍቼ እናት አባቴን ተስካር አውጥቻለሁ ከብቶችንም ቤቱንም ያካፍለኝ እያልኩ ጭራሽ እኔ ደግሞ ስለ መሬትስ በስሜ ድሮን የተዛወረ አባቴ በህይወት እያለ የተዛወረ ዛሬ መሬት ይነሳል እንዴ? እንዴት ያለ ነገር ነው አባቶቼ?
እንዴት ምን እያልክ ነው እያለ በቃ እኔ ንዛዜ ነው በቃ እኔ አባቴ የወረሰልኝ በቃ እኔ አካፍሉኝ በቃ አባቶችን ድራሽ እና እንዴት ተጠቅሎ ወዞ እንዳለ መሬቱን ታረቁልን ነው ምን እንዲህ ያለ ነገር አታምጡ እና አሁን አንተ ወጣም ወረደ እኔ ንብረት የቤት ንብረት ቤት ከብት ላካፍል እንጂ መሬት ጉዳይ አላውቅም ምን ያልከና እሱ ደግሞ የአባቴ ቃል መከበር አለበት ንዛዜ መከበር አለበት እያለ ነው ያለ መሬትም እንድታካፍለው ወንድምነቱ እንዳትፈቀው መወረዱ እንዳትፈቀው ነው እኛ ሽማግሌ የተቀመጥን ልጄ ስለ መሬት እዚህ የሚገባ አይደለም አባቶቼ ይቅርታ አድርጉልኝና ስለ መሬት ምንም ለዚህ አይገባ መሬት ይስኮና አባቶቼ በህይወት እያሉ ነው በስም ያዛወርኩት በህይወት እያሉ ማለት ነው ያንን ደግሞ እኔ ካርታና እንትን አረንጓዴ ደብተር አውጥቼ ተናዟል ነው ሰው ምን ብለው ተናዘው በሽማግሌ ማን ተናዘው ተናዟል እኮ ለምን እንደዚህ የምትሆኑ ነው ደግሞ እናት አባቴ ንብረት አለፍን ብዬ ነው እንጂ መሬት ሆነስ እጅስተን የሚያዋጣው ሆነ ወደ እጅ ሽማግሌ አጣሰው ዋዋ ተው እንጂ ለምን ኮሳ ይነሳ ተሽማግሌ ይቅርታ እኔ ብቻ አባቶቼ ይቅርታ የሽማግሌ ቃል አይጣስም የለም እንደው በጨው ያባስም ተው ያባስም አይጠፋም ተው ያባስም አይጠፋም እንደው ይቅርታ አድርጉልኝ እንደው በቃ ይቅርታ ብቻ እናንተን መበደል አንተ ተው ያባስም አይጣስም ተው አሁን እንደው ባገኛለሁ ካዋጣው በመሬቱ ሂድ ብዬ ደም ነፋ አይደለም ንብሉ ታጥቆ እኛ አንፈልግም የለም እንደው በምን መሬት በያቆነ እንደ በፍጹም ገንዘብ አጣጣው ያባትን ንብረት አዋጣው እንደ አላፈርቻ እናንተን ይቅርታ አድርጉ